ከዚህ የተለየ ትርጉም አልሰጠውም። ገባህ? ስለዚህ አዲስ አበባ ከተማ ላይ እያንዳንዱ ነገሮች ዌል ኦርጋናይዝድ ሆነው መሰራታቸው እንኳንም አይሾ ስፒድ አሁን ላይ መጣ ከ4 እና ከ5 ዓመት በፊት ቢመጣ አንዳንድ ሀገርና ፓርቲ ለይተው የማይገነዘቡ ሰዎች የሚደሰቱበት እንደ ሀገር ደግሞ የምናፍርበት ወቅት ነው የነበረው። እንደ ሀገር የምናፍርበት ብዙ አንገት የምንደፋበት ወቅት ነው የነበረው። በጣም ብዙ ነገሮች ሲነሱ ነበር። በጣም ብዙ ነገሮች ሲወሩ ነበር። እዛ ነገር ውስጥ ገብቶ ዲቴል መፈትፈት ተገቢነት ባይኖረውም እርግጠኛ ሆኜ የምነግርህ ዛሬ ጫካ ውስጥ ያሉ ሰዎችም ጤናማ አእምሮ ካላቸው አይሾ ስፒድ ባደረገው ነገርና ኢትዮጵያ በተንጸባረቀችበት መንገድ ቅልብጭ ቁልጭ ብላ የተንጸባረቀችውን ኢትዮጵያ በጣም ይወዳሉ። ያን ለማድረግ ጤናማ አእምሮ ብቻ በቂ ነው። መንግስትን 1001 ጊዜ ተቃውመው 1001 ጊዜ ተሟገተው ፖለቲካል ኢሹ አንስተ በጣም የሚገርመው ተአምር ለኢትዮጵያ ከስም ያለፈ ዝምድና የሌላቸው ከሌሎች ሀገራት ጋር ተጃምለው ከጣላት ሀገራት ጋር ተጃምለው ኢትዮጵያ እንትን ያስፈልጋትም ሲሉ የነበሩ ሰዎች ይደሰታሉ የሚል ኤክስፔክቴሽን የለኝም። ጤነኛ አእምሮ ያለው ልክ ቅድም ገብቶ አቋለው እንዳልከው ልጅ ጎንደር በጣም ደስ የሚል እኔ መንግስትን ብሌም አደርጋለሁ። ይሄ ግን እጅግ በጣም ሊደገፍ ሊበረታታ የሚገባ ተግባር ነው ብሎ ሲያነሳ በጣም ነው የኮራሁት። እንደዚህ አይነት ፖዚቲቭ የሆኑ ሰዎች መኖራቸው ለመንግስትም ጥሩ ነው። በነገራችን ላይ ተገዳዳሪም ስለሚያስፈልገው ማለት ነው። አዲስ አበባ ከተማ ያሉ ሰዎች ተፈተኑ። ቴዲ ከ5 7 6 ዓመት በፊት በልማት ሰበብ የሚነሱ ሰዎች ማህበራዊ መስተጋብራቸውን ባልጠበቀ መልኩ በየመንደሩ ቢበተኑ የነበሩ ሰዎች ናቸው። ዛሬ በልማት አስፈላጊነት የሚነሱ ሰዎች አንድ አይነት መንደር ውስጥ እንዲሰፍሩ የሚደረግ ነው። እኔ በጣም ቴዲ ባንተም እንትን ያልኩት ምንድነው አንተ ብትሆን ኖሮ እንዴት አድርገህ ይሄን ነገር ትቀርፋለህ ብለህ ደጋግማ 4 ኪሎ ብትገባ ብለህ ስትጠይቀው አዲስ ታይምስን በየ3 ወሩ አንዴ ባባቴ ኦሮሞ አንዴ በእናቴ አማራ አንዴ በትውልድ አዲስ አበባ ብሎ የፖለቲካ አቋሙን የሚቀያይር ሰውዬ 4 ኪሎም አይገባም። ቲክታክ ላይ ቁጭ ብሎ መቅረፊያ አጀንዳ ሐሳብ የለው። አድምጠኝ እንዳትከፍት። እኔ ምንም ነገር ስትናገር ሰምቻለሁ። እንዳትከፍት ማይስማማኝ ነገር ነው ያወራው። ቤዚክ የሆነ ነገር ነው እየነገርን ያለው። ቁጭ ብለህ እኔ ቤት ሂስን ከመዋጥ ውጭ ያንተን እኮ ነገር የሚያደምጡት እኮ ወደው እኮ አይደለም። አይውሽ አንዳንዱ ጎትቶ በቦክስ ቢመታ አንተም እንደዛው ልትመኝ ይችላል። ጎትተ ልትመታቸው ትችላለህ። ስለዚህ ይሄ ተከባብረ የምታወራበት ቤት ነው። አልሰደበህም። ቁጭ ብለህ ስማ። አንሚት አታርግ። ቀጥላ ባባ ይዞ እኔ ምንድነው መቅረፍ የማይችለው በየ3 ወሩ የፖለቲካ አቋሙን የሚቀያይር ሰው 4 ኪሎ ገብቶ የሀገር ጉዳይን ቀርቶ የተወለደበትን መንደር ችግር መቅረፍ የማይችል ሰው ነው። ይሄ ነው የሚባል የፖለቲካ ብስለት የሌለው አንዲትን ሀገር ወክላ እየተወዳደረች ያለች ልጅ ማናት ብሎ ሊያጠለጥል የሚሞክርበት አግባብም ትክክል አይደለም። ኔክስቱ ዛት የሚያመልከው እስክንድር ነጋ በዚህ 2 ወር ውስጥ ከመንግስት ጋር ይቀላቀላል። ያኔ ለጠቅላይ ሚኒስትሩ የመጀመሪያውን ባንዲራ ይዘው ከሚወጡ ግለሰቦች መካከልም ነው የሚሆነው። ጠቅላይ ሚኒስትሩ 2 አይነት የመጀመሪያ ሰልፍ ኢትዮጵያ ሕዝብ በተስፋ ሰልፍ ወጥቷል። ለጠቅላይ ሚኒስትሩ ባርናቆት አሁን በተግባር አረጋግጦ ሰልፍ ይወጣል። ምናልባት ያ ሰልፍ ሲወጣ እስክንድር ነጋ ከመንግስት ጋር ከተቀላቀለ አዲስ ነጋ ነው ሰልፉን የሚመራው። አዲስ ታይምስ ነው ሰልፉን የሚመራው። አዲስ ነጋም ብለ ምሳሳት አይመስለኝም። በዛ ነው ያል ስለሆነ ቀረቤታቸው ማለት ነው። ስለዚህ አይሾ ስፒድን እንደ ቱሪዝም ኢንዱስትሪ መጠቀም የምንችልበትን እድል ተጠቅመናል። መንግስት በአግባቡ አስኪዷል። መንግስት በአግባቡ የአዲስ አበባን ከፍታ ለዓለም ህዝብ እንዲታይ አድርጓል። የነ አዲስ የሚያስታጥቋቸው ሰዎች አንድ መንደር ከመበጥበጥ ውጪ የሚያመጡት ነገር እንደሌለ የዓለም ህዝብ መስክሯል። የዓለም የቱሪዝም ኢንዱስትሪ ይፈልሳል። እያንዳንዱ እኔ ቴዲን ስለማቀውም ቴዲን በምንም ነገር ላይግባባ ይችላል። ከማንኛውም ሰው ጋር ግን በኢትዮጵያዊነት ይግባባል። በደንብ ስለማቀው ነው። ለማሞገስም ምናምንም አይደለም። ቴዲን በደንብ ስለማቀው እንዴት የሰለጠነ ሀገር ዲሲ ይኖራሉ የሚል ሰው ስለ ሀገሩ መቆጨት ይከብደዋል። ስለ ሀገሩ ተቆጭቶ ሊደሰት አይገባው። ኦኬ ልማት ይሰራ ልማቱን አልቃወምም የሚል ሰው ኦኬ ልማቱ በምን አይነት መልኩ ይደረግ ብትለው ምላሽ የሌለው ሰው ነውና በጣም ፕራውድ ነው የሆንኩት። በጣም ደስተኛ ነው የሆንኩት። የሚገርም ቴዲ በርካታ ሰው ላይቭን መከታተል መርጧል። አዲስ አበባ ቁጭ ብለን ሱቅ ኮመንቱን ለማየት ላይቭን 4 ሰዓት ላይቭ ቁጭ ብዬ ነው ያቻለሁ። ቁጭ ብለን ስራ ፈተን ዘግተን 4 ሰዓት ሙሉ እያንዳንዱ የሚሰጠውን ነገር አብዛኛው ልብ የሚያሞቅ አብዛኛው ደስ የሚል። ሁለተኛ በአዶናይ ውስጥ ያለው የዋህነት በአዶናይ ውስጥ ያለው
ኢትዮጵያዊነት ሁላችንም ጋራ መሬት ሊወርድ የሚገባው ደግነት ነው ያለው። በቃ ስናድግ እንዲህ ነው ያደግነው። ታላቅ የጎረቤት ልጅ ይሄን አድርግ፣ ይሄን በዚህ ግባ፣ እከሌን አይተህ በዚህ ውጣ ስንባል ያደግን ልጆች ያንተን እድል አሳልፈ ለሌላው እንዲጠቀም የምንሰጥበትን አይነት ካልቸር መልሶ አምጥቷል። የሁሉም አዲስ አበባ ዛሬ እንደ ሀገር እንዳታፍር ግን ወደድክም ጠላም ቢመርም ትውጣለህ። የአብይ አህመድ አስተዋጽኦ ያንበሳው ድርሻ ነው። ወደድክ ማንም ሰው ወደደም ጠላም ዛሬ ያየውን የኢትዮጵያ ከፍታ መሐንዲሱም ሐሳብ አመንጩም እሱ ነው። ሐሳብ ሲያመነጭ መሐንዲስ ሆኖ ሲሰራ የከረመውን ነገር በአጠቃላይ ፍሬ አፍርቶ አይቶታል። ዓለም ይመሰክራል። እነ እስክንድር ነጋ ባያወሩ በወዳጆቻቸው መካከል ቢቃወሙ ዓለም ይመሰክራል። ዛሬ በጣም የገረመኝ ነገር ማለት ተቃውሞ ይሄ ለመቃወም የሚሆን ሐሳብ የማጣታቸው ጥግ ስለ አንዲት ሚስ ኢትዮጵያ ያወራል። የለም በቃ ምክንያቱም ቤት በኩል 99% ሰክሰስ የሆነ አካሄድ ነው የተሄደው። ጸጥታው፣ የህዝቡ ትብብር እና አዶናይ በሶሻል ሚዲያ የሰሩት እንቅስቃሴ የተሰራው ሪከርድ እንደ ሀገር ነው። አዶናይ ኪሱ ላይ አይገባም፣ ቴዲ ኪሱ ላይ አይወስድም፣ ባባ አይወስድም። እኛ ስንናገር ሬት ይላችሁ ነበር አይደለ? መንግስት እንደዚህ ያደርግላቸዋል፣ ባባ መንግስት ደጋፊ ስለሆነ ስትሪመሩ መጥቶ ቁጭ አድርጎ አሳየ። ምንም ከመንግስት ጋር ግንኙነት የሌለው ሰው እኔንም ተጠራጥረ አይሾ ስፒድንም ተጠራጥረ ከካርክ አምሮን ነው ቼክ ማድረግ ያለብህ ለማለት ነው። አላብዛ ሁለተኛ ዙር ለመጠበቅ ቴንክ ዩ ቴዲ ቴንክ ዩ ከልብ አመሰግናለሁ። ቅድስታችን እንዴት ነሽ? ናችሁ ከላይም ከታችም ያላችሁት እንዴት ነህ ቴዲ? አለን ዛሬ አይሾ ስፒድ አዲስ አበባ ላይ ያየው ማለት መምጣቱ በጣም ደስ ብሎኛል። እንግዲህ አይሾ ስፒድ በተለይ በጣም በከፍተኛ ሁኔታ ከታወቀባቸውና እየሰራቸው ያሉ ስራዎች በዓለም አቀፍ ደረጃ እንደውም አንዳንድ የፖለቲካ ተንታኞች ልጁ እድሜው ትንሽ ቢሆንም የዓለምን ፖለቲካ እየቀየረ ነው የሚል ትንታኔ ሲሰጡ አይቻለሁ። በተለይ አሜሪካን ፖለቲካ ተንታኞች ምክንያቱም በቻይናና በአሜሪካን መካከል ያለውን በጣም የተካረረ ግንኙነት አይሾ ስፒድ ቻይና ውስጥ ገብቶ የቻይናን ባህል ስርዓቷን አጠቃላይ ያለውን ነገር ከገለጸ በኋላ የቻይና የቱሪዝም ባንዴ እንደተቀየረ በደንብ አሳይቷል። በተለይ የአሜሪካ መንግስት ቻይና ላይ ያደርግ የነበረውን ይሄ ስም ማጠልሸቱን ሰዎች ወደ ቻይና እንዳይሄዱ ሲያደርግ የነበራቸውን ነገሮች በአጠቃላይ በድፍረት ገብቶ ቻይናን ገላልጦ ለዓለም ስላሳየ አሜሪካኖች ሰምተውት ከዛ በኋላ ወደ ቻይና የሚሄደው አሜሪካዊ ቁጥር በጣም ከፍተኛና ለቻይና ቱሪዝም የሰራው ስራ ቀላል የሚባል አይደለም። ይሄ ፖለቲካው መቀየር ያልቻለውን የያዟቸው ሚሳኤሎች መቀየር ያልቻሉትን ግንኙነት ይሄ ወጣት ልጅ ባደረገው ነገር እንዴት እንደቀየረው በደንብ አይተናል። ስለዚህ አይሾ ስፒድ እንደ ተራ ቲክቶከር ወይም ዩቲዩበር የሚታይ አይደለም። በዓለም ላይ ከፍተኛ ተጽዕኖ እየፈጠረ ያለ ሰው ነውና እንዲህ አይነት ሰው ወደ ኢትዮጵያ መምጣቱ ትልቅ እድል አለው። ሌላው አይሾ ስፒድ አሜሪካ ወደ አፍሪካ ጉዞ ለማድረግ ሲመጣ ለአፍሪካውያን እውነት ለመናገር ትልቅ እድል ነው። ምክንያቱም አፍሪካውያን በዓለም እይታ ውስጥ የተሳልንባቸው መንገዶች አሉ። ረሃብ፣ ሞት፣ ጦርነት፣ መፈናቀል ሁልጊዜ የችግር ብቻ መጠሪያ ነው። የችግር ሁሉ ነገር ይሄ ችግር መነሻውም መድረሻውም ለዓለምም ችግር እያመጡብን ያሉት አፍሪካውያን ናቸው የሚል የመጥፎ ነገር መገለጫ ነበርን። ይሄ ሰው ወደዚህ ሲመጣ ምንድነው ያደረገው? ጉዞዎቹን ዝም ብለን ብናያቸው በሄደበት ሀገር ሁሉ አፍሪካ እንደተባለው የቆሻሻ የረሃብ የጦርነት ብቻ ታሪክ ሳይሆን የብዝሃነት ታሪክ፣ የብዙ ቋንቋ፣ የብዙ ማህበረሰቦች የዳበረ ንጹህ የሆነ ማንነት ያለው እና በብዝሃነታችን ደግሞ ብዙ ነገር ገና ያልተሸጡ ነገሮች እንዳሉን አፍሪካ ሌሎች ሀገሮች ላይም ደቡብ አፍሪካም የነበረው ኬንያም ላይ የነበረው እንትን ላይ በደንብ እንድናይ አድርጎናል። እንዲህ አይነት የሰራ ልጅ ደግሞ ወደኛ ሀገር ሲመጣ ደግሞ የበለጠ በተለይ ሀገራችንን አሁን ያለችበት ነገር ይታወቃል።
የትኛውም አካባቢ ላይ ሄዶ ቢጠየቅ አው ጦርነት ነበረ፣ ረሃብ ነበረ፣ እንደ አይነት ቦታ ድርቅ ነበረ፣ መፈናቀል አለ፣ እንደዚህ ሁሉ ጊዜ በመጥፎ ነገር ነው የምትነሳው። አዎ አለ። ኢትዮጵያ ከሌላ ዓለም የተለየች አይደለችም። ችግር ይገጥመናል። ያስተናገርናቸው ያሉ በጣም ብዙ ነገሮች አሉ። መጥፎ ነገሩ ብቻ ግን እንዲጎላብን ተደርጎ አንዳንድ አካባቢዎች ላይ እንደው ኦልሞስት ሀገሪቷ እንደፈረሰችም ጭምር ሀገሪቷ ኦሬዲ እየፈረሰች ነው ያለችው፣ ፈርሳለች የሚል አይነት ስም ተሰጥቶን ባለበት ሰዓት ይሄ ልጅ ወደዚህ መምጣቱ በጣም ትልቅ እድል ነው። ከመጥፎ ነገሮቻችን ባሻገርም ጥሩ ነገርም እንዳለ የማሳየት እድል እንድንፈጠር አድርጎልናል። እንግዲህ በዚህ እንትን ውስጥ በጣም ብዙ ነገሮች ታይተዋል። ያው እንደሚታወቀው ኢትዮጵያውያን ሁሉ ጊዜ አንድ ስንሆን እንዴት እንደምንደምቅ፣ እንዴት እንደምንከበር፣ እንዴት የተሻለን ሀገር መሆን እንደምንችል በደንብ ያሳየ የፈለገ በልዩነት ውስጥ እየተሰበኩ የቆዩ የሚያለያዩን በጣም ብዙ ፖለቲካዊ ተንኮሎች እንኳን ቢሰሩብን የፈለገ ነገር ቢሆን የኢትዮጵያ ሕዝብ እንዴት አይነት ሀገር ወዳድ እንደሆነ በግልጽ ያየንበት ነው። በዚህ ላይ ብዙ ልጆች ክሬዲቱን ይወስዳሉ እና አዶናይ የሰሩ ስራ ቀላል አይደለም። ወጣቶች በደንብ እንዲህ አይነት ስራ ውስጥ መግባት የሚችሉበት እድል እንዳላቸው ታሪኩንም ስናይ ከትንሽዬ ነገር ተነስቶ እዚህ መድረስ እንደቻለና በተለይ ወጣቶችን በደንብ ኢንስፓየር የሚያደርግ የኛም ልጆች እየሰሯቸው ያሉትን ስራ በደንብ ከፍ አድርገው መስራት እንዲችሉ ግልጽ አድርጎ ያሳየበት ሁኔታ ነው ያለው። ማለት ይሰራሉ፣ አሁን መስራት ይችላሉ፣ እድሉ አላችሁ ብሎ በደንብ ትምህርት የሰጠበትና በደንብ የሚያነቃቃቸው ነው። ለዛም ነው እና አዶናይ በጣም ጥሩ ስራዎችን ለመስራት የሞከሩት። ሌላው በዚህ እንትን ውስጥ ኢትዮጵያ ያላትን ነገር በተለይ ያላት ይሄ ከዓለም የምትለይባቸውን ነገሮች እንትኑ ይሄ ልጁ ሲያደርጋቸው የነበሩ እንቅስቃሴዎች ፈጣንም እንኳን ቢሆን በደንብ ለማስቀመጥ ተሞክሯል። የራሷ ካላንደር እንዳላት፣ የራሷ ፊደል እንዳላት፣ የራሳችን ይሄ ያልተገዛን መሆናችንን ከዛ ደግሞ እዛ አካባቢ ላይ ሲሄድ ያልተገዛ ሀገርን ምን ማለት እንደሆነ ልጆቹ በቲያትር ያሳዩት ነበር፣ በፉከራ በሽለላ ያሳዩት ነበር። አብሮሱን ለማለት ይሞክር ነበር። አዳዲስ ነገሮችን እዛ ውስጥ ወጥቶ ለመሞከር የሚያደርጋቸው ጥረቶች ነበሩ። ይሄ አልተገዛንም የሚለውን ነገር አጋብተውበት ነበር። በነገራችን ላይ በደንብ አጋብተውበት ነበርና ይሄ ሰው አንገቱን ቀና አድርጎ መሄድ ምን እንደሚመስል እዛ እንትን ውስጥ በትንሽዬ ሰዓትም ቢሆን እንትን ለማለት ሞክረዋል። እሱም በጣም ጥሩ ይመስለኛል። ከተማው የታየበት መንገድ አሪፍ ነበረ። እውነት ለመናገር ከተሞቹ ምን አይነት እንትን ላይ እንዳሉ የሚያሳይ ነው። እኔ ቅድም ስታነሷቸው የነበሩ ነገሮችን በደንብ እረዳለሁኝ። በዚህ የከተማ መስፋፋት እናንተን ላይ ሁሉም ሰው ተጠቅሟል ማለት አይቻልም። ጉዳቶች አሉ። ከተሞች ሲሰፉ ይሄ ነገር ሀፕን ያደርጋል። ግን ለዚህ ከተማ ማማር መስፋትና ሌሎች ነገሮች የከተማው ነዋሪ ህዝቡ የተባበረው ሰው ምናምን ክሬዲቱን ማጣት የለበትም። አዎ የብዙ ሰዎችን ቤት ብናንኳኳ በአስተዳደር ስርዓት ወይም ደግሞ በመጣው ነገር ሁሉም ሰው ይጠቀማል፣ ሁሉም ሰው ይደሰታል ብዬ አላስብም። የብዙ ሰው ችግር እንዳለ ሰዎች ቦታው ትክክል ይሁን ለሀገር ነው ብለው ተጎርተውም እንኳን የወጡ ሰዎች ይሄን ክሬዲት መውሰድ አለባቸው። እናንተ የተከፈላችሁት ዋጋ እንዲህ አይነት ነገሮችን አምጥቷል ተብሎ ለነዚህ ሰዎች ክብር ይገባቸዋል የሚል እምነት ነው ያለኝ። የኔ ፍላጎትስ ልክ ዛሬ አዲስ አበባ ቆንጆ ሆና በጣም ብዙ እንግዶችን ማስተናገድ ችላ እንደ ስሟ ትልቅ ከተማ ነች፣ የአፍሪካ መቀመጫ ነች፣ የአፍሪካ መቀመጫ ትልልቅ የዲፕሎማሲ መቀመጫ ከተማ ናት። እቺ ከተማ ልክ እንደዚህ እንደተደነቀችው ሁሉ ክልሎቻችንም እንደዚህ ጸድተው ብናያቸው፣ ወደ ሌሎች አካባቢዎችም እንደዚህ አይነት ልማቶች ቢመጡ፣ አይሾስፒድ መጥቶ አዲስ አበባ በጣም ታምራለች ብሎ ለዓለም እንዳሳየው በሌሎች መስክም ስማችን ቢነሳ ደስ ይለኛል። ኢትዮጵያ ያላት አሁን የምርጫ ስርዓት በጣም አሪፍ ነው እንዲባል እፈልጋለሁ። ዲሞክራሲዋን እያሻሻለች ነው። ኢትዮጵያ መፈናቀል፣ መገደል፣ ጦርነት ቆሟል። መልካም አስተዳደር ሰፍኗል። ሰዎች በሰላም ወጥተው የሚገለች ነው። የተለያየ የፖለቲካ እሳቤዎች ኢትዮጵያ ውስጥ በሰላማዊ መንገድ እንትን እያሉ ነው፣ ፓርቲዎች እየተወዳደሩ ነው የሚል
ደግሞ ሌላ ስም ብን ሴቶች የማይደፈሩባት የማይንገላቱባት ፍትህ የማይዛባባት ሀገር ደግሞ ሆነ በሌላኛው መዝገብ ወጣ ባያት በጣም 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 ደስ ይለኛል። እውነት ለመናገር እኔ ከቅርብ ጊዜ ወዲህ አንዳንድ ነጮችን እንኳን ሳገኝ ትንሽ ወሬ ካወሩን በኋላ በነገራችን ላይ በደንብ ያውቁናል ብሔራችንን ማለት ነው። ምንድነሽ ነው የሚሉኝ? አማራ ነሽ፣ ኦሮሞ ነሽ፣ ትግሬ ነሽ ብለው ነው የሚጠይቁን። ክፍፍላችንን ወስደን ለሌሎችም ማጋብተንባቸዋል። እኛ የሚያምርብን እኛ የምንደምቀው እኛ በዓለም እይታ ላይ ሰዎች ሊያዩን የሚችሉት ሁልጊዜም አንድ ሆነን ስንቆም ብቻ እንደሆነ በደንብ ያሳያል። አድዋን ሄደን ስናስጎበኝ ስለ አድዋ ታሪክ ስናወራ ያንዱን ብሔር ለይተን የምናወራ ከሆነ ሙሉ ታሪክ ማድረግ አንችልም። ያንን የአድዋን ታሪክ ለሌላ ሰው ማጋባት የምንችለው በኢትዮጵያዊነት መቆም ስንችል እንደሆነ በደንብ ይሄ ትልቅ ትምህርት ሰጥቶን አልፏል። እዚህ ላይ ግን አበርክቶ ያደረጉ በጣም ብዙ ወጣቶች ልጆች ነበሩ። እነሱ በጣም መመስገን አለባቸው። እንደ ሀገር ነው እየሰሩ ያሉት። በነገራችን እንደ ሀገር እየሰሩ ያሉ ልጆች ናቸው፣ ሊመሰገኑ ይገባል። ቅድም ዋንጋሪም ሲል እንደነበረው ይሄ ገበያው ምናምን አካባቢ ላይ ይሄ እንትኑ ደረጃውን ያልጠበቀ ዝም ብሎ ሸጦ ብቻ ለሜሪ የተደረጉት ነገሮች እነሱ ብዙም ደስ አላሉኝም። ከዛ ውጭ ግን ይታወቃል ኢትዮጵያ ውስጥ እኛ በቀኝ ግዛት አልተገዛንም። ሌላ ቋንቋ ብዙ አናወራም። ከዛም በኋላ ደግሞ እየተሰበከልን ያለው ይሄ ሰፈር ውስጥ ያለው ነገራችን ነው። እንትን አልመጣም፣ እንትን ቋንቋ አልናገርም፣ እንትን እናገራለሁ ምናምን እያለን ወደታችን እንወርዳለን። ግን ውድድራችንን ከዓለም ጋር እንዳላደረግን በደንብ ያሳያል። እና ቋንቋ ቢቻል በተለይ እድሉ ቢኖር ብዙዎቻችን ደግሞ ረጅም ዓመት እንግሊዝኛ ቋንቋን ስንማር ለመማሪያነት የተጠቀምነው የንግግር እንትናችን በጣም የተገደበ መሆኑ ያ ልጅ አሁን ብዙ ነገር መስራት እየቻለ ብዙ ነገሮቹን ዝም ሲል ያየንበት ማለት አቅም አንሶት ምናምን አልነበረም። ያው የቋንቋው እንትኑ በደንብ ገድቦን አይተናል። ከዛ ደግሞ ተማሪዎች አይቻለሁ እነዛ ልጆች ምናልባት 4ኛ 3ኛ ክፍል ምናምን የሚሆኑ ልጆች ናቸው። እና እስኪ አንድ ሰው እዚህ ውስጥ እንግሊዝኛ ማውራት የሚችል አለ ምናምን ሲል ነበር። ልጆቹ አይችሉም። እኔ ለምን እንግሊዝኛ አልቻሉም ምናምን የሚል ድፍን ያለ ነገር የለኝም። ብዙ ተጽዕኖዎች ስላሉን ማለት ነው። ልጆቻችን በስነ ስርዓት የትምህርት ፖሊሲው እና አጠቃላይ ያለን ይሄ ሀገራዊ ያለ መረጋጋቱ ያመጣብን እንትን እንደሆነ በደንብ ይገባኛል። ግን ትኩረት ግን ያሸዋል በደንብ። አሁን እነዛ ልጆች አቅም አላቸው፣ መግለጽ የሚችሉት ነገር አለ፣ ፍላጎት አላቸው፣ ሊያወሩት የፈለጉት ነገር አለ፣ ግን እንግሊዝኛ አይችሉም። ስለዚህ እንዲህ አይነት ክፍተቶችን አይቶ ቢሰራና ዘላቂ ሰላምን ቢመጣ ማለት በቃ እኛ እኮ ከጦርነት ምን አተረፍን? ከጦርነት ምን አገኘን? ከተሞቻችንን ማውደም፣ እርስ በርሳችን መተላለቅ፣ የዓለም መሳቂያ መሆን ከዚህ የዘለለ ነገር የለም። ግን ዛሬ የታየው ነገር እውነት ለመናገር ለሀገራችን በጣም ጥሩ ገጽታ የሚሰጠንና ሌሎችን የሚያስቆጭን ነው። ሌሎችንም ብንሰራ የምንልበት ነው። ቴንክ ዩ ቴዲ። ቴንክ ዩ። እያደመጣችሁ ላላችሁ ሰዎች አንድ ጥያቄ ልጠይቃችሁ። አይዊሽ እንደዚህ አይነት ጥያቄ ባልጠይቅ፣ ግን አንዳንድ ጊዜ ለማመን የሚከብዱ ሀሳቦችን ስለምንሰማ ነው። ለማመን የሚከብዱ ማለት ነው። ለምሳሌ ተውት፣ ቤተሰባችሁ